የአዲስ አበባን አስተዳደራዊ መዋቅርን አስመልክቶ በአገራዊ ምክክሩ ላይ አዲስ አበባ የኦሮሚያ ወይንስ የፌዴራል ከተማ ትሁን የሚሉ አማራጮች ብቻ ቀርተዋል መባሉን ተከትሎ የአዲስ አበባ የክልልነት እድል ተሰረዘ ወይ የሚሉ አስተያየቶች ተነስተዋል። የአገሪቱ ገዢ ብልጽግና ፓርቲ አዲስ አበባን ክልል የማድረግ አጀንዳውን ትቶታል ወይም እየተባለ ነው፣ እናየዋለን። በኦሮሚያ ክልል አርሲ ዞን ኦርቶዶክሳውያን ላይ ባነጣጠሩ ጥቃቶች 458 ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ይፋ አደረገ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ሀገራዊ ምክክሩ መጀመሩን ተከትሎ አዲስ አበባ ራሷን የቻለችና በፌዴሬሽን ምክር ቤት ውክልና ያላት ክልል የመሆን እድሏ ሰፊ ሆኗል ቢባልም በምክክሩ ግን የአዲስ አበባ የክልልነት ዕጣ ፈንታ የደበዘዘ መስሏል የሚሉ መረጃዎች መደመጥ ጀምረዋል። ሀገራዊ ምክክሩ የተጀመረ ሰሞን አዲስ አበባ ራሷን የቻለችና በፌዴሬሽን ምክር ቤት ውክልና ያላት ክልል የመሆን እድሏ ከፍተኛ ነው የተባለው ምክክሩ ከመጀመሩ ከ15 ቀን በፊት የሀገሪቱ ገዢ ብልጽግና ፓርቲ ምክር ቤት ለሀገራዊ ምክክሩ የሚያቀርባቸው አጀንዳዎችን ሲያዘጋጅ አዲስ አበባ የፌዴሬሽን ምክር ቤት ውስጥ ውክልና ያላት ራሷን የቻለች ክልል እንድትሆን አጀንዳ ለማቅረብ በመወሰኑ ነው። ብሔራዊ ምክክሩ ሐምሌ 8 ቀን 2018 ዓ.ም ከጀመረ በኋላ ለአዲስ አበባ አራት አማራጮች ቀርቦላት ነበር። ራሷን የቻለች ክልል መሆን፣ የኦሮሚያ አካል መሆን፣ የፌዴራል መንግስት ከተማ መሆንና ራስ ገዝ መሆን የሚሉት ለአዲስ አበባ የቀረቡ አስተዳደራዊ አማራጮች ናቸው። ከቀናት በፊት በወጡ መረጃዎች ታዲያ የምክክሩ ሂደት አንድ ምዕራፍን ሲሻገር ለአዲስ አበባ የቀረቡላት አማራጮች ብዛት ከ4 ወደ 2 ዝቅ ማለታቸው መሰማት ጀምሯል። ሁለቱ አማራጮችም አዲስ አበባ የፌዴራል መንግስት ከተማ ሆና ባለችበት ትቀጥል ወይንም የኦሮሚያ አካል ትሁን የሚሉት ናቸው። ከተማዋ ራሷን የቻለች ክልል ትሁን የሚለውና ራስ ገዝ ትሁን የሚሉት ጉዳዮች መቅረታቸውም ነው የተነገረው። ነገሩም የአገሪቱ ገዢ ብልጽግና ፓርቲ አዲስ አበባ ራሷን የቻለች ክልል እንድትሆን ለማቅረብ የወሰነውን ውሳኔ ሊገፋበት አልፈለገም ወይ? እንዴት የአዲስ አበባ የክልልነት ጉዳይ ባይጸድቅ እንኳን ወደ ቀጣይ የምክክር ምዕራፍ ማለፍ ያቅተዋል የሚሉ ግዙፍ ጥያቄዎች ተነስተዋል። በምክክሩ ላይ አዲስ አበባ የኦሮሚያ አካል ትሁን ያሉ ሞጋቾች ኦሮሞ የታገለው አንድም አዲስ አበባን የክልሉ አካል ለማድረግ ነው። እንደገናም አዲስ አበባ የኦሮሚያ የማትሆን ከሆነ ተፈጥሯዊ የመስፋት እድል አይኖራትም። አዲስ አበባ የኦሮሚያ ከሆነች ግን አሁን ሸገር ሲቲ የተባለው ከተማ ጋር ተቀላቅላ ትሰፋለች የሚል መሟገቻን አቅርበዋል ተብሏል። በሌላ በኩል አዲስ አበባ የፌዴራል መንግስት ከተማ ሆና ትቀጥል የሚል አቋምን ያሳዩ የብሔራዊ ምክክሩ ተሳታፊዎች አሁን ላይ ከተማዋ ለዘመናት የተገነቡ የራሷ የማህበረሰብ አኗኗርና መስተጋብር ያላት በመሆኗ ወደ አንድ ክልል መዋቀሯ ተገቢ አይደለም። እንደገና አንድን ከተማ ለአንድ ክልል መስጠት ነገ በሌሎች አካባቢዎችም ተመሳሳይ የከተሞች ይገባኛል ጥያቄዎችን እያስነሳ ፓንዶራ ቦክስን መክፈት ይሆናል። ስለዚህም አዲስ አበባ ከተማ የፌዴራል መንግስት ሆና ትቀጥል የሚል መከራከሪያን አቅርበዋል። በዚህ መሃል ግን ገዢው ብልጽግና ፓርቲ አዲስ አበባን ክልል ለማድረግ ያቀረበውን አጀንዳ ጉዳይ ከምን ደረሰ የሚሉ ነገሮችም ተነስተዋል። ጉዳዩን በቅርበት እናውቃለን የሚሉ ሰዎች ገዢው ብልጽግና ፓርቲ የአዲስ አበባን ክልልነት ጉዳይ ብዙም ላይ ገፋበት የሚችልበት ምክንያት ሊኖረው እንደሚችል ያስቀምጣሉ። እሱም ገና የፓርቲው ምክር ቤት አዲስ አበባ ራሷን የቻለችና በፌዴሬሽን ምክር ቤት ውክልና ያላት ክልል እንድትሆን አጀንዳ ለማቅረብ መወሰኑ ሲሰማ ከኦሮሞ ብሔርተኞች በኩል ከፍተኛ ቁጣ አስነስቷል። አንዳንዶች ጉዳዩ ብልጽግና ፓርቲ ውስጥም ክፍፍል ፈጥሯል ሲሉም ይደመጣሉ። ነገሮች የሚከሩ ከሆነ ምናልባትም የብልጽግና ፓርቲ በኦሮሚያ ያለ የፖለቲካ ድጋፍ መሰረቴን በአዲስ አበባ አስተዳደር ምክንያት ላጣ እችላለሁ ብሎ ሳይሰጋ አልቀረም ይላሉ። ነገሩን በቅርበት እናውቃለን የሚሉ ይህ ጊዜ ደግሞ ከሰሜኑ የፖለቲካ ውጥረትና ተያያዥ ጉዳዮች ጋር በተያያዘ ብልጽግና ብዙ ህዝባዊ ንቅናቄዎችን የሚፈልግበት ነው። በአዲስ አበባ ባለቤትነት ምክንያት ጫካ ከገባው የኦሮሞ ነጻነት ጦር በተጨማሪ አኩራፊ ቡድንን መፍጠርም ጣጣው ብዙ ሊሆን ይችላል። በሌላ በኩል አዲስ አበባ የኦሮሚያ አካል ትሁን የሚለው ደግሞ ከኦሮሚያ ውጭ ያሉ የፖለቲካ ኃይሎችን በእጅጉ የሚያስከፋ ሁኔታ ሊፈጥር ይችላል። ስለዚህም ገዢው ብልጽግና ፓርቲ አዲስ አበባ ራሷን የቻለች ክልል የማድረጉ ነገር ብቻ አይደለም የሚያስፈራው፣ አዲስ አበባን የኦሮሚያ ማድረግ የሚለውም ከጊዜው አንጻር እንዲገፋበት ላይፈልግ ይችላል። አሁን ካሉ ሁኔታዎች አንጻርም አዲስ አበባ የፌዴራል መንግስት ከተማ ሆና መቀጠሏ በአንጻሩ የተሻለውና ኩርፊያን የሚቀንሰው አቋም ሊሆን ይችላል። ብልጽግና ፓርቲም ወደዚህኛው
ማለትም አዲስ አበባ የፌዴራል መንግስቱ ከተማ ሆና ተቀጥል የሚለውን ሊደግፍ ይችላል። ዘግይተው የወጡ መረጃዎች እንዳሳዩት ከሆነ ግን አዲስ አበባ በፌዴሬሽን ምክር ቤት ውክልና ያላት ራሷን የቻለች ክልል ትሁን የሚለው አማራጭ ተወያይተው ሐሳብ ያቀረቡ ቡድኖች እንዳሉና ዘግይተው የወጡ መረጃዎች እንዳሳዩት ከሆነ ግን አዲስ አበባ በፌዴሬሽን ምክር ቤት ውክልና ያላት ራሷን የቻለች ክልል ትሁን የሚለውን አማራጭ ተወያይተው ሐሳብ ያቀረቡ ቡድኖች እንዳሉና የወደቀ አጀንዳ እንዳልሆነ መረጃዎች ወጥቷል። የሀገራዊ ምክክር ኮሚሽኑ አንዱ ኮሚሽነር የሆኑት ዮናስ አዳዬም የአዲስ አበባና የድሬዳዋ ጉዳዮች ላይ የቀረቡ የአስተዳደር አማራጮች ተገድበዋል ወይንም ተቀንሷል የሚለው መረጃ ትክክል አይደለም፣ ሌሎች አማራጮችም አሉ ብለዋል። ይህ በእንዲህ እንዳለ የመንግስት አደረጃጀትን የተመለከቱ አጀንዳዎችም ውይይት የተደረገባቸው ሲሆን የሁለቱ ምክር ቤቶች ስልጣንና አወቃቀር የተመለከተ ሐሳብ ያነሱ ቡድኖች እንዳሉም ለመታዘብ ተችሏል። ሁለቱም ምክር ቤቶች ህግ የማውጣትና የማርቀቅ ስልጣን እንዲኖራቸው እንዲሁም የታችኛው ምክር ቤት በጀትን የመቆጣጠር ስልጣን እንዲሰጠው የሚሉ ምክር ሐሳቦችም ቀርበዋል። የፌዴሬሽን ምክር ቤት አወቃቀርን በተመለከተ አሁን ባለው የብሔርና የህዝብ ብዛት ስብጥር መቀጠል የለበትም የሚሉና የክልሎችን እኩልነት ብቻ ጠብቆ መዋቀር አለበት የሚሉ ልዩነቶችም ተንጸባርቀዋል። ራሱን የቻለ ህገ መንግስት ተርጓሚ ፍርድ ቤት እንዲቋቋም ሰፊ ስምምነት እንዳለም ሐሳብ ቀርቧል። ፍርድ ቤቱ የመጨረሻ ውሳኔ ከሰጠ በኋላ የፌዴሬሽን ምክር ቤት በተወሰኑ በራሱ አነሳሽነት የመከለስ መብት ይኑረው ወይስ አይኑረው በሚለው ላይ ልዩነቶች መኖራቸውም ተመላክቷል። ህገ መንግስቱን ማሻሻል የሚመለከተው ደግሞ ህገ መንግስቱ በጭራሽ የማይሻሻልበትን አሰራር ማስተካከልና ጠበቅ ያለ የማሻሻያ ህግ ማስቀመጥ የሚል ሐሳብ ተነስቷል። በተጨማሪም አሁን ላለው ህገ መንግስታዊ ጉባኤ አንቀጽ 104 እና 105 አግዶ የማሻሻያ መንገድ መፈለግ ወይንም በህዝበ ውሳኔ ማጽደቅ የሚሉ አማራጮችን ያነሱ ቡድኖችም አሉ። የፖለቲካ ፓርቲዎችና የመድብለ ፓርቲ ስርዓትን የተመለከተ ሐሳብም ሌላኛው በመድረኩ የተንሸራሸረ ጉዳይ ነው። የፖለቲካ ፓርቲዎች በብሔር እንዳይደራጁ በህግ ይከልከሉ፣ በሂደት እንዲቀነሱ ይደረግ ወይንም አሁንም በብሔር መደራጀት ይፈቀድ የሚሉ ሶስት አቋሞች ተንጸባርቀዋል። የመንግስት ድጋፍ ለእውነተኛ ወይንም ለሀገራዊ ፓርቲዎች ብቻ መደረግ አለበትም ብለዋል። የገዢው ፓርቲና የመንግስት መዋቅር በግልጽ መለያየት አለባቸው። የፖለቲካ ሹመቶችና መደበኛ የሲቪል ሰርቪስ ስራዎች ተለይተው ሲቪል ሰርቪሱ ከፖለቲካ ወገንተኝነት ነፃ በሆነ ውድድር መመራት አለበት የሚል ምክር ሐሳብም ተነስቷል። በሌላ በኩል መርሃ መንግስቱ ፕሬዝዳንታዊ ይሁን የሚል ሐሳብ የተነሳ ሲሆን የስልጣን ገደቡ 6 ዓመት ሆኖ ምርጫ የሚከናወነው በዚህ መልኩ እንዲሆን ምክር ሐሳብ ያቀረቡ ቡድኖች አሉ። የራስን ዕድል በራስ የመወሰንና የመገንጠል መብትን የሚያስቀምጠው የህገ መንግስት ክፍል ደግሞ መገንጠል የሚለው ወጥቶ ባለበት ይቀጥል፣ እስከ መገንጠል የሚለው እስከ መዋሃድ በሚለው ይተካ። በሌላ በኩል ደግሞ ብሔር ብሔረሰቦች በተለያየ መልኩ በልማትና በሌሎች ጉዳዮች ላይ እክል ሲገጥማቸው ዋስትና ስለሚሆን እስከ መገንጠል የሚለው ሐሳብ ይቀጥል የሚሉ ሐሳቦችም ተንጸባርቀዋል። በኦሮሚያ ክልል አርሲ ዞን ኦርቶዶክሳውያን ላይ ባነጣጠሩ ጥቃቶች 458 ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ይፋ አደረገ። 38 ነዋሪዎች ያሉበት ሁኔታ አይታወቅም ብሏል። ጥቃቱ ባለፉት 4 ዓመታት በተለያዩ ወቅቶችና ወረዳዎች የተፈጸመ ነው። ኢሰመጉ በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸሙ የሰብአዊ መብቶች ጥሰቶችን በተመለከተ እሁድ ሐምሌ 19 ቀን 2018 ዓ.ም ሪፖርትን አውጥቷል። ባለ 37 ገጹ ሪፖርት ከ2014 እስከ አለፈው ግንቦት 24 ቀን 2018 ዓ.ም በዞኑ የተፈጸሙ የሰብአዊ መብቶች ጥሰቶችን የዳሰሰ ነው። ሪፖርቱ እንደሚያስረዳው የኢሰመጉ ባለሙያዎች ከመጋቢት 3 እስከ 9 ቀን በዞኑ የተለያዩ ወረዳዎች ተገኝተው ምርመራን አድርገዋል። ባለሙያዎቹ ምርመራ አካሂደውባቸዋል ከተባሉ 9 ወረዳዎች መካከል ሸርካ፣ መርቲ፣ ሆንቆሎ፣ ዋቤና አሰኮ ይገኙበታል። የምርመራ ባለሙያዎቹ በእነዚህ አካባቢዎች ከሟች ቤተሰቦች፣ በጥቃቱ ጉዳት ከደረሰባቸው ሰዎችና ከዓይን ምስክሮች ጋር ቃለ መጠይቅ እንዳደረጉ ሪፖርቱ ላይ ሰፍሯል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ሀገረ ስብከት ቤተ ክህነትና ከወረዳዎች ቤተ ክህነቶች የተገኙ መረጃዎች እንዲሁም አስረጂ ሰነዶች የምርመራው አካል እንደሆኑም ተጠቅሷል። በአርሲ ዞን የተመዘገቡት የሰብአዊ መብት ጥሰቶች መፈጸም የጀመሩት ከ4 ዓመት በፊት መሆኑን የሚገልጸው ሪፖርቱ በአካባቢው የሚገኙ የታጠቁ ቡድኖች የአካባቢው ማህበረሰብ ላይ ሃይማኖትን መሰረት
ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ጉዳት ማድረሳቸውን ያትታል። በሪፖርቱ መሰረት በእነዚህ ዓመታት ውስጥ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወርና እገታ ተፈጽሟል። አብያተ ክርስቲያናት ላይ ዝርፊያ መድረሱን እንዲሁም ታጣቂዎቹ በርካታ ቤቶችን ማቃጠላቸውን አክሏል። የኢሰመጉ ሪፖርት ከ2014 ዓ.ም አንስቶ በአርሲ ዞን 9 ወረዳዎች ውስጥ 458 ሰዎች መገደላቸውን ይገልጻል። ከዚህ ውስጥ አራቱ የአካባቢው ነዋሪዎች የሆኑ የመንግስት ታጣቂዎች ሚሊሻ እንደሆኑ የተጠቀሰ ሲሆን ቀሪዎቹ ሟቾች ግን ንጹሃን እንደሆኑ ሰፍሯል። የሰብአዊ መብት ተሟጋቹ ከሟቾች ውስጥ የ349 ያህሉን ስም፣ የተገደሉበትን ስፍራ እንዲሁም ጥቃቱ የደረሰበትን ዕለት በሪፖርቱ አካቷል። በጥቃቱ የተገደለች የ7 ወር ሕፃንን ጨምሮ የ67 ሰዎች ፎቶግራፍንም ይፋ አድርጓል። ሪፖርቱ ከግድያው በተጨማሪ የታጠቁ አካላት ሃይማኖትን መሰረት ያደረገ እገታ እንደፈጸሙም በመግለጽ ይከሳል። የማስለቀቂያ ገንዘብ ከተከፈለ በኋላ ነፃ የወጡ ሰዎች ቢኖሩም አንዳንዶቹ ክፍያው ተፈጽሞ መገደላቸውን ያነሳል ሪፖርቱ። ሌሎች ደግሞ ከታገቱ በኋላ የት እንዳሉ እንደማይታወቅ ጠቅሷል። ታግተው ያሉበት ሁኔታ የማይታወቅ በሚል የተገለጹ 38 ሰዎች ስም ዝርዝር ሪፖርት ውስጥ ተካቷል። በተጨማሪም እነዚህ ጥቃቶች ስጋት ያሳደሩባቸው ነዋሪዎች ወደ አጎራባች አካባቢዎች ተሰደው በከፍተኛ ችግር ውስጥ እንደሚገኙም ሰፍሯል። በአርሲ ዞን ውስጥ የተፈጸሙት ጥቃቶች ማንነትንና ሃይማኖትን መሰረት ያደረጉ ሲል የገለጻቸው ኢሰመጉ መንግስት ፈጻሚዎችን በሕግ ተጠያቂ እንዲያደርግም ጥሪ አቅርቧል። የፌዴራልና የኦሮሚያ ክልል መንግስታት ከነዚህ ጥቃቶች ጋር በተያያዘ ሆነ ብለውም ሆነ በቸልተኝነት የሕግ ግዴታቸውን ያልተወጡ የመንግስት የጸጥታና የአስተዳደር አካላትን በአስቸኳይ ለሕግ አቅርበው ተጠያቂ እንዲያደርጉም ጠይቋል። የክልሉ መንግስት የተፈናቀሉ ነዋሪዎች በፈቃደኝነት በክብርና በደህንነት ወደ ቀያቸው የሚመለሱበትን ሁኔታ እንዲያመቻችም ጥሪ አቅርቧል። እንዲሁም የክልሉ መንግስት በታጣቂዎች የሚደርሱትን የሰብአዊ መብት ጥሰቶች መቆጣጠር ካልቻለ የፌዴራል መንግስት ጣልቃ በመግባት የንጹሃን ዜጎችን በህይወት የመኖር መብት እንዲያስጠብቅም አሳስቧል። በኦሮሚያ ክልል አርሲ ዞን የሚገኙ ወረዳዎች በተለያዩ ጊዜያት ተደጋጋሚ ጥቃቶችን አስተናግደዋል። በዚህ ዓመት ቢያንስ በጥቅምትና ግንቦት ወራት ብቻ በተፈጸሙ ጥቃቶች ነዋሪዎች ተገድለዋል። የፌዴራል መንግስትና ኦሮሚያ ክልል በጥቃቶቹ ተጠያቂ የሚያደርጉት ሸኔ በማለት የሚጠሩትን ታጣቂውን ቡድን የኦሮሞ ነጻነት ሰራዊትን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም ግንቦት ላይ ለተፈጸመው ጥቃት በተለምዶ ኦነግ ሸኔ ሲል የገለጸውን ይህንኑ ታጣቂ ቡድን ተጠያቂ አድርጓል። ቡድኑ በአንጻሩ ጥቃቱን የሚፈጽሙት መንግስት በኦሮሞ ነጻነት ሰራዊት ስም ያሰማራቸው ታጣቂዎች ናቸው በማለት ይወነጅላል። በተጨማሪም በዞኑ የሚደርሱት ጥቃቶች ማንነት ተኮር የመሆን አለመሆናቸው ጉዳይ ሌላ የክርክር ምንጭ ነው። ከጥቃቱ የተረፉ ነዋሪዎች ቤተክርስቲያናት ላይ ጭምር ጉዳት መድረሱን በማንሳት ማንነት ተኮር መሆኑን ይገልጻሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በጥቅምትና ሰኔ ወራት የተፈጸሙ ጥቃቶችን ተከትሎ ባወጧቸው መግለጫዎችም የእምነቱ ተከታዮች መገደላቸውን አመልክተዋል። ጥቅምት ላይ የተፈጸመውን ጥቃት የሚያጣራ ኮሚቴ ያሰማራው የኢትዮጵያ የሃይማኖት ተቋማት ጉባኤ በበኩሉ ህዳር ላይ ይፋ ባደረገው የመጀመሪያ ደረጃ ሪፖርት ድርጊቱ የተፈጸመው የአንድ ሃይማኖት ተከታይና አገልጋዮች ላይ እንዳልሆነ ገልጿል። የጠቅላይ ሚኒስትር ጽሕፈት ቤት በበኩሉ ግንቦት ላይ በኦነግ ሸኔ አማጽያን በንጹሃን ዜጎች ላይ በተለይም በሃይማኖት ተቋማት ውስጥ የተፈጸሙ ጥቃቶች ዓላማቸው በኢትዮጵያ አለመረጋጋትና የምርጫ መስተጓጎልን መፍጠር እንደሆነ ገልጿል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ